በግብርና ቢሮ ስርዓተ ምግብ ዘርፍ በርካታ ስራዎች እየተሰሩ ነው ያሉት። እንደሚታወቀው በግብርና ቢሮ የስርዓተ ምግብ ተኮር ግብርና አንዱ ዊንግ ሆኖ እየሰራ ነው ያለው። ያው ግብርና ምርትና ምርታማነትን ማሳደግ ስራ ኃላፊነት ተጥሎበታል። ከዚህ ለጎን ደግሞ ስለ ስርዓተ ምግብ በንጥረ ምግብ ይዘታቸው የበለጸጉ ሰብሎችና አመጋገብ ላይ መሰረት አድርጎ እንዲሰራ ማንዴት ተሰጥቶት ኃላፊነት ተሰጥቶት እየተሰራ ነው ያለው። እንግዲህ ስርዓተ ምግብ መጓደል ችግር በክልላችን መንስኤዎቹ ሁለት ናቸው። አንደኛው የግንዛቤ ችግር ነው። ሁለተኛው ደግሞ ከማምረት ጋር የተያዘ ከማምረትና ከመመገብ ጋር የተያዘ ችግር ነው። እነዚህን ችግሮች ለመቅረፍ እንደ ግብርና የራሱ የስርዓተ ምግብ ተኮር ግብርና ስትራቴጂዎች አሉ። የምግብ ደህንነትና ጥራት ቁጥጥር አንድ ስትራቴጂ አለ። ሁለተኛው ደግሞ የድህረ ምርት ብክነት ቁጥጥር የሚል ስትራቴጂዎች ባለፈው አመት ላውንጅ አድርገን እየሰራን ያለ ነው። ይህን መሰረት አድርገን አንደኛው የባህሪ ለውጥ ማምጣት ነው። ማህበረሰቡ ያለችውንም ነገር እንዴት መመገብ ይቻላል፣ እንዴት የስርዓተ ምግብ መጓደል ችግርን መቅረፍ የሚያስችሉ ተግባራትን መተግበር ይችላል የሚለው ነገር እውነት ለመናገር ክፍተት አለ። የግንዛቤ ይሄ በአርሶ አደሩም ብቻ አይደለም፣ በከተማውም በምንኖረው በሁሉም ማህበረሰብ ላይ እናያለን። ይህን እንግዲህ ለማቅረፍ የሚያስችል የማህበረሰብ የባህሪ ለውጥ ተግባቦት ብለን አፕሮች አለ። የአፕሮች ከታች ጀምሮ ማህበረሰቡ የሚወያይበት እውነት የስርዓተ ምግብ መጓደል ችግር በኔ ቤት አለ ወይ፣ በኔ ቀበሌ አለ ወይ፣ በእኛ ማህበረሰብ ወይ አለ ወይ የሚለውን ነገር ተገንዝቦ መኖሩን እንዲረዳ ማድረግ ነው አንደኛው። ይሄን ብዙ ስራዎች እንሰራለን። የምግብ ዝግጅት ሰርቶ ማሳያዎች አብረን እናካሄዳለን። ስልጠናዎችን እንሰጣለን። የማህበረሰብ ውይይት ይካሄዳል። ስለዚህ እነዚህ ተቀናጅተው የማህበረሰቡን የባህሪ ለውጥ የሚለውጡ ስራዎችን በመስራት ላይ ነው ያለነው። እንግዲህ መግባባት ጀምረናል ማለት ይቻላል። ሰው አሁን ትክክል የስርዓተ ምግብ መጓደል ችግር አለ የሚለውን ቢያንስ ተገንዝበናል። የተሻለም ሀብት ባለው ማህበረሰብ ዝቅተኛም ነዋሪ በሆነ ማህበረሰብ ዘንድ ይሄ ችግር አለ የሚለውን ነገር መግባባት ጀምረናል። ወደ ሶሉሽኑ መሄድ ነው። እንግዲህ ለዚህ ሶሉሽን አንደኛው እንደ ግብርና በንጥረ ነገር ይዘት የበለጸገ ሰብል አቅርቦት ነው። ይሄ የሰብል አለ፣ የአትክልት አለ፣ የፍራፍሬ አለ። እነዚህን በማቅረብ በኩል ከተለያየ አባጭ ድርጅቶች ጋር በመነጋገር ወደ 4 የሚሆኑ በንጥረ ነገር ይዘታቸው የበለጸጉ ሰብሎች አቅርቦት በሰፊው እየሰራ ነው። አንደኛው በብረትና በዚንክ የበለጸገ ቦሎቄ ነው። ሁለተኛው ገንቢ በቆሎ፣ ሶስተኛው ደግሞ ብርቱካናማ ስኳር ድንች። የየራሳቸው ጥቅም አላቸው። የተለያየ ሚኔራል የተለያየ ቫይታሚን ያላቸው ናቸው። እነዚህን እንግዲህ ማስተዋወቅ ስራ ሁለተኛው የማምረት ዳይቨርሲፋይድ የሆነ የተሰባጠረ ምርት እንዳይመርቱ ለማድረግ ሰፊ ስራ እየሰራን ነው። እንግዲህ መድረኮችን በተከታታይ እያደረግን ነው። ይሄን ለመስራት ደግሞ እንደሚታወቀው ካሉን ወረዳዎች ውስጥ 133 የሚሆኑ ወረዳዎች ኢንቴንሲቭሊ ይሄን ስራ እንሰራለን። አሁን እየሰራን በበጀት ደግፈናል። ከ800 እስከ 1.2 ሚሊዮን ብር የሚሆን ለእያንዳንዱ ወረዳ ለዚህ ስራ በግብርናው ሴክተር ማለት ነው ይሄ ተልኳል። እንደ ዞንም ስናይ ካሉን 22 ዞኖች 11 ዞኑ ላይ በጀት መድበን ስራ እየሰራን ነው ማለት ነው። በየወረዳ መዋቅር አለን፣ የስርዓተ ምግብ መዋቅር አለ፣ በዞን መዋቅር አለ፣ በክልል መዋቅር አለ። በዛ እየሰራን ያለ ነው። እንግዲህ ሰሞኑንም እንግዲህ አዲስ ወደዚህ ወደ ተቀላቀሉ ወረዳዎች ስልጠናዎች መድረክ አዘጋጅተናል። በባህር ዳር ለዚህ አካባቢ ምዕራብ አማራ ላሉት አካባቢ ሰተናል። ማዕከላዊ ጎንደር ላይ ባለፈው ሳምንት እንደዚሁ ተካሂዷል። በቀጣይ ደግሞ ኮምቦልቻ ላይ ለምስራቅ አማራ ወረዳዎች የግንዛቤ ማስጨበጭ ስራ እንሰራለን ማለት ነው። እንግዲህ ካሁን በፊት የስርዓተ ምግብ ተግባራት ስራዎችን በተበታተነ መልኩ ነበር የምንሰራው። እንደሚታወቀው ግብርና ከቅርብ ጊዜ ወዲህ ሁሉንም ተግባራት በክላስተር አፕሮች ስራዎችን እየሰራ ነው። ከዛ አንፃር የስርዓተ ምግብ ሞዴል መንደር የሚል በየቀበሌ ቁጥራቸው እስከ 70 የሚሆኑ አርሶ አደሮችን አንድ አካባቢ የሚኖሩ አርሶ አደሮችን በተለይ አጥቢና ነፍሰ ጡር እናቶች እነዚህን ያቀፈ ሞዴል መንደር እየመሰረትን ያለ ነው። በእነዚህ ሞዴል መንደር ዋና አላማው ምንድነው?
አንድ አካባቢ ውጤታማ ስራ ሰርቶ ከሱ ሰው እያየ እየተማረ እንዲሰፋ የማድረግ ስራ ነው እየሰራን ያለው። 17 ዝርዝር ተግባራት አሉት። እነዚህ 17 ተግባራት የግብርና ብቻ አይደሉም። የግብርና አለው፣ የጤናው ሴክተር አለው፣ የትምህርት ሴክተር አለው፣ የሴቶች ጉዳይ አለ። የሁሉም መልቲ ሴክተራል የሆነ አፕሮች አለው ነው። በዛ መሰረት ያው በዚህ አመት እናስመርቃለን ብለን ወደ 31 ሞዴል መንደሮች 3 አመት የሰራንባቸው በዛ ሞዴል በየአመቱ 3 አመት በተደጋጋሚ የሰራንባቸውን በዚህ አመት ማስመረቅ ጀምረናል። ወደ 29 የሚሆን ሞዴል መንደሮችን አስመርቀናል። እንግዲህ ዋና አላማው ቅድም ለመግለጽ እንደሞ ትምህርት ቤት ናቸው። እነዚህ ሞዴል መንደሮች የስርዓተ ምግብ ትምህርትኛ የምንማርባቸው፣ የቀበሌ ባለሙያዎች የሚማሩባቸው፣ የጤና ኤክስቴንሽን ባለሙያዎች የሚማሩባቸው፣ መምህራን የምንማርባቸው መንደሮች ናቸው። እነዚህ ሞዴል መንደር ላይ የተቀናጀ ነው። በጣም በጥሩ ሁኔታ ግንዛቤ የምንፈጥርበት የእርስ በርስ መማማር የሚካሄድባቸው መድረኮች ናቸው። እንግዲህ አጀማመሩ ጥሩ ነው። ይህን እያሰፉ መሄድ ያስፈልጋል። እንግዲህ እነዚህ ሞዴል መንደሮች ላይ ጀመርን እንጂ ሁሉም አካባቢዎች ላይ ተሞክሮ እየወሰድን እያሰፋን የሌሎች ሴክተሮችም እያካተትን የመስራት ሞዳሊቲ እየተከተልን ነው። በቀጣይም በዛ አፕሮች እንሄዳለን ብዬ አስባለሁ።